እጅግ የሚያሳዝን ነገር ተፈጥሯል። ብሩክ የማይወጣበት ወጥንቅጥ ውስጥ ገብቷል። ለምሳሌ ስል ሞትም ቢሆን እሞታለሁ። ልጅ ከዳነችልኝ እኔ ከዚህ በኋላ ህይወት የለኝም። ህይወት አታጓጓኝም። መጀመሪያ ልጅን ማዳን አለብኝ። ከዚህ በኋላ የጎድኙንም ሲያሰቃዩኝ የነበሩትን በሙሉ በቀላቸዋለሁ ሲል ነበር። ነገር ግን ብሩክ ሌላ ያልጠበቀው ችግር ውስጥ ገብቷል እና ብሩክ እንግዲህ እድሜ ልክ የሚያሳስር ወንጀል ሰርቷል። እንግዲህ ተጠፋ 2-3 ቀንን አስቆጥሯል። ሁሉም እንግዲህ ብሩክ እየጠፋ እያለ እየተጨነቀ ይገኛል። ቅድስት በጣም ተጨንቃለች። ብሩክ የጠፋው በእኔ ምክንያት ነው ብላ እያሰበች ትገኛለች። ነገር ግን ብሩክ የጠፋው በቅድስት ምክንያት ሳይሆን ራሱ በሰራው ወንጀል ምክንያት ነው። ምሳሌን ያሳከመበት ቤቱን ሽጦ ሳይሆን አደንዛዥ እጽ ወደ ውጭ በመውሰድ ነበረ። አደንዛዥ እጽ ደግሞ እንግዲህ እድሜ ልክ የሚያሳስር ትልቅ ከወንጀሎቹ ወንጀል እድሜ ልክ የሚያሳስር ወንጀል ነው የሰራው። አሁን እንግዲህ ማህሌትም ይሄንን ነገር ተጠቅማ ብሩክን ለመጉዳት ተነስታለች። አሁን ክሴን እቀሰቅሳለሁ እንደ አዲስ፣ ስለዚህ ቤቱ ለራሴ ነው የኔ ነው እያለች አሁን ለዝና እንዲያስመስልስላት ከዝና ጋር እያወራች ነበረ። እንግዲህ እኛ የጠበቅነው ከዚህ በኋላ ብሩክ ሲሰቃይ ይኖራል። ከዚህ በኋላ ከቅድስት ጋር ተጋብተው የፍቅር ህይወት ይኖራቸዋል እያልን ነበር። እኛ እንግዲህ በጉጉት እየጠበቅነው ያለነው ነገር ግን እኛ በጉጉት የጠበቅነው ነገር አልሆነም። እጅግ በጣም ያሳዝናል። ምሳሌ ቅድስትን እያጨናነቀቻት ትገኛለች። አባቴ ናፍቆኛል፣ አባቴ ጋር ድርሽኝ እያለች ትገኛለች። ነገር ግን ቅድስትም የምታውቀው ነገር የለም። ብሩክ ስልኩን ዘጋግቷል። ማንም ሰው ያለበትን የሚያውቅ የለም። ብሩክ ይሄንን ወንጀል መስራት አልነበረበትም። ምክንያቱም ምሳሌ ብትድን ራሱ አባቱ ያለ አባቷ ህይወት በጣም ይከብዳል። አባቷ ካሁኑ እየናፈቃት ይገኛል። እሱ እንግዲህ ምሳሌ ከዳነችልኝ እኔ ምንም ችግር የለብኝም ብሎ ነው እያሰበ ያለው። ነገር ግን ደግሞ ያለ አባቷ ምሳሌም ብትሆን ጥሩ ህይወትና ደስተኛ ህይወት ሊኖራት አይችልም። ባለፈው ክፍል እንግዲህ ምሳሌ ሞገስና ዳጣ እንዲሁም ሉላ እና ፖሊሱ ተፋጠው ነበር ያለቀው። ያመልጣሉ ወይስ አያመልጡም እያልን በጉጉት ስንጠብቅ፣ ነገር ግን ሊያመልጡ ችለዋል። እናም አሁን ሞገስና ሉላ ተደብቀዋል። ይሁንና ዝና ታዲያ ፖሊሱ እባክህ ሰዎቹ እኮ አመለጡኝ ብሎ በሚነግረው ሰዓት ዝና በጣም ይበሳጭና ይናደድና ፖሊሱን በመደብደብ እንግዲህ ውጭ ላይ መንገድ ላይ በመዘረር ጥሎት ሄዷል። ዝና ለሰው ማዘን የሚባል ነገር አልፈጠረበትም። እንዴት ሊያመልጡ ቻሉ በማለት እንግዲህ በዛ በትልቅዬ አንዳች በሚያክል እጁ ፖሊሱን ቀጥቅጥ አድርጎ ነው እንግዲህ ይሙት የሚታወቅ ነገር የለም። ብቻ ሲጥ አድርጎ አንገቱን አንጠልጥሎ ከአንጠለጠለም በኋላ እንግዲህ መሬት ከወደቀ በኋላ እንግዲህ እንደምታዩት በጣም ነበር የቀጠቀጠው። ብቻ የፖሊሱ ይሙት የታወቀ ነገር የለም። ያው ቀጣይ ክፍል ነው የሚታወቀው። ዳጣ በብሩክ መጥፋት በጣም ተጨናንቃለች። ከሞገስ ጋር ስልክም እያወራች ነበረ። ምንድነው እኔ በጣም ጨንቆኛል፣ ቡራ እኮ የለም ይሄው ከጠፋ 3 ቀኑ ስትለው፣ አንቺ እየቀለድሽብኝ ነው እንዴ ይላታል። ኧረ እየቀለድኩ አይደለም በጣም ተጨንቅ ያለሁኝ ስትለው፣ እንግዲህ እሱም እውነትሽን ነው ወይ በጣም ያስጨንቃል፣ በቃ እስከ ማታ ድረስ ካልደወለ እመጣለሁኝ፣ ሉላን ወደ አንድ ቦታ አድርጊያት፣ አሁን ሉላን ነፃ አውጥቻታለሁኝ እያለ ነበረ። ነገር ግን ያው ነፃ አውጥቻታለሁ ብሎ ሞገስ መዘናጋት የለበትም። ምክንያቱም አሁን አቅሙን አሰባስቦ ዝና እያፈለጋቸው ነው ያለው። ዝና በፍጹም ሉላን ሳያገኝ አርፎ አይተኛም። ቅድስት ምናልባት ማህሌት የሆነ ነገር አድርገው ሊሆን ይችላል ብሩክን ብላ ስላሰበች ወደ ቅድስትም ደውላ ነበር። ቅድስት ግን ወደ ማህሌት ማለት ነው። ቅድስት ወደ ማህሌት ደውላ ነበር። ማህሌት ግን እና ቅድስትም ሄሎትዬ ስትላት ማህሌት በጣም ትበሳጫለች። አንቺ አታፍሪም እንዲ አሁን እምትዬ ብለሽ ስትጠሪኝ ደግሞ ባሌን ከቀማሽ በኋላ ትላታለች። የቀማሽኝ ባል ከኔ ጋር ምን ፈልጎ ነው እኔ ጋር የሚመጣው? እዛው የፈለግሽበት ጓዳ ለጓዳ ፈልጊው እና እንግዲህ
ቅድስትም ጋሼ ከጠፋ 3 ቀኑ ነው ስትላት እንግዲህ ማለት ያው የምታውቀው ነገር የለም። በእርግጥ እንዴት ነው 3 ቀን የሆነው ባሌን ምን አባሽ አድርገሽው ነው ብላ እንግዲህ ቅድስት ላይ ትጨዋለች። ቅድስት ደግሞ ምን ታደርገዋለች? እና ቅድስትም ካላወቅሽ አላቅም ብትይ ምን ችግር አለው በምትላት ሰዓት ችግር ይብላሽ እና አንቺ ችጋራም ብላ እንግዲህ ስልኩን ትዘጋባታለች። ኤፍራታም ከማህሌት ጋር ስለነበረች ምን እያለችሽ ነው ትላታለች። እኔ ምን አውቃለሁ ብሩክ እኮ ከጠፋ 3 ቀኑ ነው እያለች ነው ስላለች ያው እንግዲህ እነሱ የሚያውቁት ነገር የለም። ያው ዝና እንዳለው እንግዲህ በዛው በአደንዛዥ እጽ ምክንያት ነው እንግዲህ የተሰወረው ብሩክ። በመጨረሻም እንግዲህ ቅድስት የሆነ ነገር ካገኘው ብላ ወደ ውጭ ለመውጣት ትወስናለች። ምሳሌ ልብስሽን ለባብሽና ገበያ ደርሰን እንምጣ በምትላት ሰዓት ምሳሌ ምንድነው ብር ከየት አግኝተሽ ነው አባዬ እንደሆነ የለም ትላታለች። ቅድስትም እንደ በደሞዜ ነው በዚህ ምድር እኮ ደሞዝ የለሽ ብቸኛይቱ አንቺ ነሽ ትላታለች። በእርግጥ ደሞዟን ተቀብላ አታውቅም ነበረ ቅድስት በሁሉንም ለምሳሌ ሕክምና ውለው ብላ በነፃ ነበር እየሰራች የነበረችው። ምሳሌም ታኮርፍና አብረሽ አልሄድም ትላታለች። ቅድስትም እንደዛ ከሆነማ ዝቤ ተቀመጥሽ የሚደርስብሽን አንቺ አታውቂውም። እና እንግዲህ ያው ቅድስትና ምሳሌ ልብሳቸውን ለባብሰው ወደ ውጭ ለመውጣት ሲሞክሩ ውጭ ላይ ማህሌትና ዝና ተገትረው እያወሩ ነበረ። እኔ የምልህ ዝና ብሩክ ጠፍቷል እንዴ የሚል ጥያቄ ተጠይቀዋለች። ዝናም ታዲያ ማነው የነገረሽ ይላታል። ቅድስትና ደውላ ብሩክን አላየሽውም ወይ አላለችኝ መሰለህ እንዴ ስትለው ዝናም ታዲያ ምንድነው ምን አልሻት ምን አይነት መልስ መለሽላት? እና ታዲያ እኔ ምን እላታለሁኝ እኔ የት እንደደረሰ አላውቅም ትለዋለች። አሻንተስ የምታውቀው ነገር የለም ወይ በምትለው ሰዓት እኔ ምን አውቃለሁኝ ስለሱ እኔ ጠላቴ ሞገስ እንጂ ብሩክ አይደለም ይላታል። ማህሌት ግን አላመነችውም። ምንም አይነት መረጃ አልሰማህም እንዴ ስለ ብሩክ? እና ማህሌትም ሀሳብ ይገባትና እንዴት 2 ቀን ሙሉ ሰው ይጠፋል ትለዋለች። ዝናም እንዴ አንቺ ሴትዮ ቆይ ታፈቅረዋለሽ እንዴ አሁንም የሚል ጥያቄ ይጠይቃታል። እሷም መረረ እንዴ ብሩክን ማረ በአፍንጫ ይወጣ ትላለች። በርግጥ ተወደዋለች ማለት ብሩክን ተወደዋለች ያው ገንዘብ አስበልጣ እንጂ ከሱ እንጂ ብሩክን ታፈቅረው ነበረ። ግን ደግሞ ከብሩክ ገንዘብ ይበልጣል ብላ ነበረ የተጣላቸው። ግን ለዝና ይምሰል ኧረ በአፍንጫ ይወጣ የሚል መልስ ነበር የመለሰችለት። ዝናም ታዲያ ለማንኛውም አሁን ጉዳያችን ሉላና ሞገስ ናቸው ባክሽ ማህሌት ላብድ ነው አለ። ማህሌትም ታዲያ ምን ማድረግ እንችላለን? ይኸው ጠፋችብን አይደል እንዴ ምን ማድረግ እንችላለን? ያው እንግዲህ ማህሌት ሉላ እንድትገኝ አትፈልግም። ያሁን ያላት አላማ ዝናን ለራሷ ለማድረግ ነው ተፍ ተፍ እያለች ያለችው። ዝናም ታዲያ እድሜ ዘበኑን ሲፈራውና ሲሸሸው የነበረው ጊዜ ደርሶበታል። ይሄንን ነገር አንድ ቀን መጥቶ ሞገስ ሉላን ይቀማኛል እያለ ይፈራ ነበረ። እና አሁን ታዲያ እኔ ጥፋቴ ያን ጊዜ ሞገስን ባለመግደሌ ነው ይሄ ነገር የደረሰብኝ እያለ የራሱን እየወቀሰ ይገኛል። በገለው ኑሮ እስካሁን ድረስ ሉላ አጠገቤ ነበረች፣ የኔ ስህተቴ ሞገስን አለመግደሌ ነው እያለ ይጸጸታል። እና አሁን ዝና ስለ ሉላና ስለ ሞገስ ምንም የሚያውቀው ነገር የለም፣ ምንም ፍንጭ ነገር የለም። ነገር ግን መጨረሻ ላይ እንግዲህ ቅድስትንና ምሳሌን እንደዚህ እየወረቁ እየተጫወቱ ሲሄዱ አይታታለች ማህሌት ስትመለከታቸው ታዲያ የው ምሳሌና ቅድስት ብላ ትነግረዋለች። እየተራወጡ እንግዲህ ወደ ቅድስትና ወደ ምሳሌ ይሄዳሉ። ቅድስት ታዲያ በጣም ነው የደነገጠችው ማለት ነው። የሁላችሁ ተጠጉኝ ከሆነ ለፖሊሱ ነው የሚደውለው እንዳትጠጉን። ማህሌት ታዲያ ሉላን አፈቀች ስትል ነበር አይደለ? ይሄው እና ምሳሌና ቅድስት አለፉ ትለዋለች። ይሁንና ቅድስት የምታውቀው ነገር የለም። ሉላና ሞገስ የት እንዳሉ የምታውቀው ነገር የለም። ይሁንና ግን ያው ቅድስትንና ምሳሌን ይዘው እንግዲህ ሊያፋጥጧቸው ነው። ወይ ጉድ! ቅድስትና ምሳሌ እና ቅድስትንና ምሳሌን ያዝና ሚስትህን ተቀበላለች። አረች ማህሌት ግን ምን አይነቷ ናት? አንዳንዴ ሉላን እንዲያገኝ አልፈልግም ትላለች። አሁን ደግሞ ሉላን አገኝ እያለች ነው። በእርግጥ ምን እንደምትሰራ ራሷ አታውቅም ማህሌት። ምሳሌ እንግዲህ በጣም ተጨንቃለች። ምን ሊያደርጉን ነው የሚመጡት? ሊወስዱን ነው እንደሚመጡት?
ቅድስትም እንግዲህ በጣም ብትፈራም አይዞሽ ምሳሌ አይወስዱንም፣ እኔ ያለሁልሽ አይዞሽ። እንግዲህ ቅድስትም የውላችሁ ነግሬያቸዋለሁኝ፣ አሁኑኑ ነው ለፖሊስ የሚደውለው እንዳትጠጉኝ እያለች ስታወራ፣ ማህሌት በእርግጥ ፖሊስ ትፈራለች። እንግዲህ ቅድስትም ከዚህ በፊት ራሱ ለፖሊሱ ደውላ ሁሉንም ነገር ነግረዋለች። የሆነ ነገር ቢደርስብኝ ራሱ ተጠያቂቱ ማህሌት ናት ብላ ለፖሊሱ አስረድተዋለች። እንግዲህ ብሩክም እንደዛው አድርጎ ነበረ ማለት ነው። እና አሁን ይይዟቸዋል አይዟቸውም የሚለውን እንግዲህ ያው በጉጉት እንጠብቃለን በክፍል 72 ማለት ነው። ቅድስት የምታውቀው ነገር የለም፣ ለራሷ ተጨንቃለች። ብሩክ ጠፍቶ ለራሷ ተጨንቃለች። እንደገና እነዚህ ደግሞ ሁለት ውርጋጥ ያስጨንቋት እየፈለጉ ነው። ለማንኛቸውም እንደማይዟቸው ባለሙሉ ተስፋ አለኝ። ቅድስትንና ምሳሌን እንደማይዟቸው እንግዲህ ተስፋ አለኝ። ለማንኛቸውም በክፍል 72 ያው በጉጉት እንጠብቃለን። እንዲሁም የምሳሌ ትናንትና ፖስት አድርገዋል። ባለፈው ክፍል የኒቃብ ለብሳ ዳጣ በሰራቸው ነገር እንግዲህ ሙስሊሞች ተቃውሞ አቅርበን ነበረ ማለት ነው። በዛ መሰረት እንግዲህ ይቅርታ ጠይቀዋል በጽሁፍም ቢሆን፣ ግማሹም ታዲያ የጽሁፉ አጥጋቢ አይደለም በቪዲዮ ወጥተው ይቅርታ መጠየቅ አለባቸው እያሉ ነበር። በእርግጥ ከነ ጽናት ድራማ ላይ መማር ነበረባቸው፣ ግን አሁንም እነሱ ደገሙት። በእርግጥ ያው በሃይማኖት መቀለድ አግባብ አይደለም። የሆነ ነገር መጠቀም ይችላሉ ወይ ደግሞ የራሳቸውን ልብስ ለብሰው መጠቀም ይችላሉ። በእርግጥ የማንኛውም ሃይማኖት ቢሆን በልብስ ተከልሎ ወንጀል ስሩ የሚል የለም። እና ይቅርታ ስለጠየቁ ያው በጣም ደስ ብሎናል ማለት ነው። ያጠፋል አንድ ሰው፣ ነገር ግን ከጥፋቱ መማር አለበት። ለማንኛውም በክፍል 72 ምን ይፈጠራል የሚለውን በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው።